የውጭ ምንዛሬ ዋጋ በተለይ በጥቁር ገበያና በባንኮች መካከል ያልታሰበ ልዩነት እየተፈጠረ ይገኛል። በዛሬው ዕለትም ያለው የጥቁር ገበያ ሐዋላ ዶላርን ጨምሮ የተለያዩ የዓለም ሀገራት ጨመሩ ወይስ ቀነሱ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 3 2018 ዕለተ ቅዳሜ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የጨመሩ ሀገራቶችን የቀነሱ ሀገራቶችን ወደ እናንተ እናደርሳለን። በቅርቡ የኢትዮጵያ ብሔራዊ ባንክ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲ ዘርግቷል። ይህም የጥቁር ገበያ ሐዋላውን እጅግ በከፍተኛ ሁኔታ እያዳከመ እንደነበር ቢታወስም ከሰሞኑ ግን ያልታሰበ ልዩነት እየመጣ ይገኛል። ለመሆኑ ይህ ልዩነት ምን ያክል ነው የሚለውን ሙሉ ዝርዝር ነው እንግዲህ የምናደርሳችሁ። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የዶላር ምንዛሬን በማስቀደም የሁሉንም ሀገራት የኤዥያንም የአረብ ሀገራትን እያልን ያቀላቀልን ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 189 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18970 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 261 ብር ከ35 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26135 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 135 ብር ከ09 ሳንቲም ሲመነዘር 100 የካናዳ ዶላር 13509 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 220 ብር ከ93 ሳንቲም ሲመነዘር 100 ዩሮ 22000 ከ93 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 51 ብር ከ03 ሳንቲም ሲመነዘር 100 የዱባይ ድርሃም 5103 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 615 ብር ከ82 ሳንቲም ሲመነዘር 100 የኩዌት ዲናር 61582 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናር 266 ብር ከ01 ሳንቲም ሲመነዘር 100 የጆርዳን ዲናር 26601 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 510 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክን ስንመለከት 136 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 13636 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 504 ብር ከ49 ሳንቲም ሲመነዘር 100 የኦማር ሪያል 50449 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 134 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13430 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅልን ስንመለከት 60 ብር ከ12 ሳንቲም ሲመነዘር
100 የእስራኤል ሸቀል 6000 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ዕለት አንድ የህንድ ሩፒ 1 ብር ከ49 ሳንቲም ሲመነዘር 100 የህንድ ሩፒ 149 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ20 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 420 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ከሰሞኑ እንግዲህ የኢትዮጵያ ብሔራዊ ባንክ በባንክና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎችን ዘርግቶ በተለይ የጥቁር ገበያ ሐዋላን ለማዳከምና ለማጥፋት ከፍተኛ ርብርብ እየተደረገ ይገኛል። በዚህም በተለያዩ የዓለም ሀገራት የሚገኙ እህት ወንድሞችን በህጋዊ መንገድ ገንዘባቸውን እንድትልኩ ከፍተኛ የሆነ ጥብቅ ማሳሰቢያ አውጥቷል። ይህም በህጋዊ መንገድ የሚላክባቸው ባንኮችን ይፋ ያደረገ ሲሆን እነዚህን ህጋዊ ባንኮች ብቻ በመጠቀም ገንዘባቸውን እንድትልኩ ሲል ያሳሰበ ሲሆን ህጋዊ ያላላቸውን ግን ሙሉ በሙሉ እገዳ በማድረግ ምንም አይነት እንቅስቃሴ እንዳይደረግ ማስጠንቀቂያ ማውጣቱን ሙሉ ዝርዝር መረጃውን ሰርተናል። መለስ ብላችሁ መመልከት ትችላላችሁ። ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል እወዳለሁ። ለዛሬ እንግዲህ የባንክ መረጃን አላደረስኩም። በነገው ዕለት ይዤላችሁ የሚቀርብ ነው የሚሆነው። ሁላችሁም ቪዲዮን ላይክ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉኛል። ለዛሬ እንግዲህ በጠዋቱ ያዝንላችሁ መረጃ ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።